በጌታ የተወደደች እህታችን ቃል ኪዳን ቶማስ ድንገተኛ ህልፈት ብዙዎችን አሳዝኗል፣ አስደንግጧል። ትምህርቴ መማር ፈልጋለሁ፣ እባካችሁ ወደ በፊቱ ህይወቴ መልሱ። ዘማሪ ዳግማዊ ጥላሁን ሲቀርብበት ለነበረው ትችት ከባድ ምላሽን ሰጥቷል። የቀድሞ ባለቤቴ የልጆቼ እናት ናት። ይሄ መረሳት የሌለበት ነው። እህቴ ናት፣ በጌታ እህቴ ናት። እነዚህ መረጃዎች በዛሬው ፕሮግራማችን ላይ ታደምጣላችሁ። እናንተም ቪዲዮ ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን እያልን በቀጥታ ወደ ፕሮግራሙ እንሻገር። በዛሬው ዕለት የተሰማው አሳዛኝ መረጃ በእውነት እጅግ ልብን ይሰብራል። ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ ብዙዎች ርብርብ እያደረጉላት የነበረችው ድናና ተሽሏት ደግሞ ቆማ ሊያዩት የብዙ ኢትዮጵያውያን ተስፋ የነበረው በጌታ የተወደደች እህታችን ቃል ኪዳን ቶማስ ምንም እንኳን ከህመሟ ድናና ተሽሏት መቆም እንደምትፈልግ በእንባ ጭምር ታጅባ እውነታውን ተናግራ የነበረ ቢሆንም እግዚአብሔር ግን ካለው ቀን አንዲት ደቂቃ እንኳን ፈቀቅ ልንል አንችልምና በትናንትናው ዕለት ህይወቷ ማለፉ ተሰምቶ ወደምትወደው አባቷና አምላኳ ሄዳለች። እንደምናስታውሰው ይህቺ ታዳጊ ልጅ በከባድ የአጥንት ካንሰር ህመም በመያዟ ህመሙም ደግሞ ጊዜ ሊሰጣት አልቻለም እንጂ በተለያዩ ሶሻል ሚዲያዎች ላይ የተሻለ ሕክምና እንድታገኝ የገንዘብ ድጋፍ እየተሰባሰበላት የነበረና ብዙ ደጋግ ኢትዮጵያውያንም ሲረባረቡ የነበረ ቢሆንም ነገር ግን ከእርዳታውና ድጋፍ በፊትም ህመሙ ትንሽ ከባድና አቅሟንም አዳክሞት ስለነበረ እንዳልናችሁ የጌታ ፍቃድ መሆንና ይህችን ዓለም ተለይታ ወደምትወደው ጌታ ሄዳለች። ምንም እንኳን ይህ ከባድ ሐዘን ቤተሰቦቿን፣ ወዳጆቿን ምን ያህል ልባቸውን እንደሚሰብር ብናውቅም አጽናኙ የጌታ መንፈስ ያበረታቸውና ያጽናናቸው ዘንድ ግን እንመኛለን። እስቲ ከመሞቷ 2 ቀን በፊት ጓደኞቿ ተገኝተው እርዳታን ሲጠይቁላት የነበረበትና እሷን በወቅቱ ያስተላለፈችውን አጠር ያለ መልእክት እንመልከትና ወደ ቀጣይ ዘማሪ ዳግማዊ ጥላሁን ወይም ዘማሪ ዳጊ ሰሞኑን ሲነሳበት ለነበረው ትችትና ተቃውሞ የሰጠውን ደግሞ አጠር ያለ ምላሽም የምንመለከት ይሆናል። እናንተም ቪዲዮ ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰቡን እያልን እስቲ ቪዲዮን ተከታትለን ወደ ዘማሪ ዳግማዊ ጥላሁን ምላሽ እንሻገራለን። ትምህርቴ መማር ፈልጋለሁ፣ እባካችሁ ወደ በፊቱ ህይወቴ መልሱ። እጅግ በጣም ያሳዝናል። ቪዲዮ ላይ እንዳያችሁትም መኖር እፈልጋለሁ እያለች በዚህ ወጣትነቷ ባደረባት ህመም መልኳ ከዚህ ወደዚህ ተቀይሮ ስትሰቃይ የነበረችው ቃል ኪዳን ቶማስ በዛሬው ዕለት አርፋለች ተብሏል። በቲክቶክም ብዙ ሰዎች እሷን ለማገዝ ርብርብ ሲያደርጉ ነበረ። ለቤተሰቦቿ፣ ለወዳጆቿ፣ ለዘመዶቿ፣ ለጓደኞቿ መጽናናትን ተመኘው። እንግዲህ በቪዲዮ ላይ እንደተመለከታችሁት ነው። በእውነት እጅግ ያሳዝናል። ለቤተሰቦቿ፣ ለወዳጅ ዘመዶቿ እግዚአብሔር ያጽናናቸው ዘንድ እንግዲህ መልእክታችንን በዚሁ እየገለጽን ወደሚቀጥለው መረጃችን ስንሻገር ዘማሪ ዳግማዊ ጥላሁን በትናንትናው ዕለት ይገባዋል በሚል በጊዮን ሆቴል በተካሄደ ፕሮግራም ላይ እጅግ ብዙ ህዝብ የተገኘበትና አስደናቂ የአምልኮ ጊዜን በድል ማጠናቀቅ ችለዋል። ታዲያ ዘማሪ ዳግማዊ ጥላሁን ከኮንሰርቱ በፊትም ይሁን እንደዚሁም ትንሽ ቆየት ያለ ጊዜ ከትዳር ህይወቱ ጋር በተያያዘ በተለያዩ ማህበራዊ ሚዲያዎች ላይ የተለያዩ ትችትን ሲቀርብበት ነበረ። በተለይ ደግሞ በትናንትናው ዕለት ኮንሰርቱን ከማዘጋጀቱ ቀደም ብሎ ከትዳር ህይወቱ ጋር በተያያዘ ብዙዎች የተለያየ ሀሳብን በተለያዩ ማህበራዊ ሚዲያዎች ላይ የገለጹ ትችትን የሚያቀርቡበት እንዳሉ ሁሉ አንዳንዶች ዘማሪ ዳጊ ኮንሰርት ላይ ጭምር ብዙዎች እንዳይገኙ ሀሳባቸውን በድፍረት እስከ መናገር ደርሰዋል። ነገር ግን እንደተመለከታችሁት ነው የዘማሪ ዳግማዊ ጥላሁን ኮንሰርት በድል ተጠናቋል። ብዙዎችም ጌታን አምልከው አክብረው ወጥተዋል። ይገባዋልም የተባለው እንግዲህ አምልኮም ስግደትም ውዳሴም ለእግዚአብሔር ይገባዋል የሚል መልእክትን እሱም አስተላልፏል። ለማንኛውም ግን ከትዳር ህይወቱ ጋር በተያያዘ ሲነሳበት ለነበረው ትችት ዳጊ እንደዚህ አይነት አጠር ያለ ምላሽን ሰጥቶ ነበረ። እስቲ እሱን ቪዲዮ ተመልክተን እንመለስ። በቅንነት የቀረቡ ጥያቄዎችንም ይሁን ሆን ተብሎ የቀረቡ ጥያቄዎችን እስኪ ለምን መደምደሚያ አንሰጣቸው የሚል ነገር ስላሰብኩኝ ነው ይህን ምስክርነት ወደ እናንተ ይዤ መጣሁ። የቀድሞ ባለቤቴ የልጆቼ እናት ናት። ይሄ መረሳት የሌለበት ነው። እህቴ ናት፣ በጌታ እህቴ ናት። በጣም ያስደስተኛል ሳስብ። ዘማሪ ናት፣ አገልጋይ ናት። እነዚህ 3 ነጥቦች ልድገምላችሁ። አንደኛ ነገር የልጆቼ እናት ናት፣ እህቴ ናት፣ መረሳት የሌለበት ከምንም በላይ ደግሞ አገልጋይ ናት፣ ዘማሪ ናት። በጣም ነው ማከብራት። አሁን በትዳር ሆነን ቢሆን ኖሮ እንኳ ወደ ጌታ ብንሄድ እዛ ትዳሬ አይኖርም፣ እዛ ሚስቴ አይደለች፣ እዛ እህቴ ነች። ስለዚህ ዘላለም ውስጥ እህቴ ነች ማለት ነው።
ስለዚህ እሱ ሊቋረጥ አይችልም በምንም አይነት አለመግባባት በምንም አይነት ቻሌንጅ ውስጥ ብናልፍ ኖሮ ማለት ነው። ሶ በጣም ማከብራት ሴት ስለሆነች እህቴ ስለሆነች ኦፍ ኮርስ በቻሌንጅ ውስጥ አልፈን በብዙ ተግዳሮት ውስጥ የከፋት ጊዜዎች አሉ። ግን ያ ትላንት ውስጥ ነው ያለው። እንኳን 9-10 ዓመት አይደለም ለምን 1 ዓመት አይሆንም። ስለ ቁጥሩ ብዙ ማይንድ አላደርግም። የትኛውም እንትን በይቅርታ መፈታት ስላለበት እኔ ራሴን ወደኋላ ትቻለሁ። ወደኋላ መተው ብቻ ሳይሆን አገልግሎቷን አፕሪሼት አደርጋለሁኝ። ፌስቡክ የምትከታተሉ ሰዎች የእሷ ዝማሬዎች ሲወጡ ዩቲዩብ ላይ መዝሙር ስትለጥፍ አንዳንድ ሰው ግራ እስኪጋቡ እንደ እናንተ ተጣልታችሁም የእሷ መዝሙር እንትን ትላለን። ኖ ያልተግባባንበት ነገር ትላንት ላይ ቀርቷል። በይቅርታ የተዘጋ ነገር ወይም ደግሞ እኔ ቢያንስ የራሴን አውቃለሁ ይቅርታ እንዳደረግኩና ፈውስም ያመጣልኝ ያ ነው እና ለዛ ነው ዛሬም ድረስ አገልግሎቷን እህትነቷን የልጆቼ እናትነቷን መቀበለ ወይም ደግሞ ሪስፔክት ማድረጋት ለዛ ነው። እና አንዳንድ ሰዎች እኔን ያስደሰታችሁ መስሏችሁ እሷን ለማሸማቀቅ የምትናገሩት ነገር ዛሬ ላይ ጥሩ የሆነ ነገር ልነግራችሁ ፈልጋለሁ። ታቀቡ፣ ብታቆሙ ይሻላል። ከኔም ጋር ከልጆቼም ጋር ከእግዚአብሔርም ጋር የምትጣሉት አታስደስቱኝ። እሷን ስላሸማቀቃችሁ አታስደስቱኝ። እሷን ስለሰደባችሁ ስለሷ ክፉ ስላወራችሁልኝ ወይም ስላወራችሁ ምደሰት እንዳይመስላችሁ። ማለት ማንኛውም በሷ ላይ የሚመጣ ውርደት የኔ ውርደት ስለሆነ ማለት ነው። ምክንያቱም በመካከላችን ልጆች አሉ፣ ትዳሩ እንኳን ቢያበቃ ማለት ነው። ሶ በጣም በትህትና ልነግራችሁ የምፈልገው ነገር ምንድነው ዛሬ ላይ ያ ነገር ስለሌለ ያለው መቃቃር ኦልሬዲ የአመታት ጉዳይ ስለሆነ ፕሊዝ ዲስሪስፔክት ማድረጋችሁን አቆሙ። እሷን ለማስደሰት እኔ ዲስሪስፔክት እኔን ለማስደሰት እሷን ብታደርጉ ይሄ በጣም ብዙ ርቀት የሚያስኬዳችሁ አይደለም። ኦልሬዲ እኛ የፈታነው ነገር እናንተ መልሳችሁ ልትገምዱት ብትሞክሩም ይሄ ትክክል አይደለም። እንግዲህ ውድ የኢሁ ሚዲያ ቤተሰቦች በዛሬ ፕሮግራማችን ላይ እንደተመለከታችሁት የእህታችን ቃል ኪዳን ቶማስ ድንገተኛ ህልፈት ብዙዎችን አሳዝኗል። በጌታ የተወደደች እህታችን ከሰሞኑ ብዙዎች ማለት ይቻላል እኛም ፖስት እያደረግን ነበረ፣ ብዙዎች ርብርብ እያደረጉላት ነበር። ግን የእግዚአብሔር ፈቃዱ ነውና ወደ አባቷና አምላኳ ሄዳለች። እንግዲህ እንዳልናችሁ በመግቢያችን ላይም ለቤተሰቦቿ መጽናናትን እንመኛለን። ከዛም በመቀጠል ደግሞ ዘማሪ ዳግማዊ ጥላሁን በትናንትና ዕለት ባዘጋጀው ይገባዋል በሚል የመዝሙር ኮንሰርት ላይ ብዙዎች ተገኝተው ነበር። አስደናቂ ጊዜ ነበር። እኛም እድሉን የማግኘትና በስፍራው የመገኘት አጋጣሚ ገጥሞ ነበርና በእውነት እጅግ ደስ የሚል አምልኮ ነበረ ማለት ይቻላል። ከዚህ ጋር ተያይዞ ታዲያ ዳግማዊ ጥላሁን ሲነሳበት ለነበረው በተለይ ከትዳር ሕይወቱ ጋር በተገናኘ ብዙዎች ሲያቀርቡበት ለነበረው ትችት ምላሽ የሚሆንን አጠር ያለ መልእክትን ከዚህ በፊት አስተላልፎ ነበር። እሱም መልእክት ለእናንተ አጋራ ናችሁ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን የተለያዩ መንፈሳዊ መረጃዎችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ከ32000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እንደው ጊዜው ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድትሰጡን ደግሞ እየጠየቀን በሚቀጥለው እናንተ ብትሰሟቸው የእናንተን መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የጌታ ፈቃድ ቢሆንና ደግሞ ብንኖር የተለያዩ ፖድካስቶችን የተለያዩ መንፈሳዊ የሕይወት ምስክርነቶችንም ጭምር ወደ እናንተ የማምጣት እቅድ ይዘናል። ጸልዩልን፣ በምትችሉት ነገር ደግሞ አግዙን እያለን በሌላ መረጃ እስከምንገናኝ በየላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።